ከኦሪገን ዩኒቨርሲቲ የመጣ 2 ኮንቴነር፣ አንዱ ትጥቅ የስፖርት ትጥቅ፣ አንደኛው ደግሞ መጽሐፍ ለጎንደር ከተማና ለዩኒቨርሲቲ የመጣ ጎንደር ሳይገባ ቀርቷል። አልደብቅም፣ በህዝቤና በሀገር ከመጣብኝ እኔ በጭራሽ ኦውተንቲሲቲውን ኦሪጂናሊቲውን የጠበቀ ኢንተግሪቲውን የጠበቀ ኢንተርፕሬቴሽን ስራ ሰርቻለሁ፣ አስተዋውቀዋለሁ። ሳይበረዝ ሳይከለስ የህንድን የህንድ የፖርቹጊዝን የፖርቹጊዝ የሞሪሽን ወይም የስፔንን የሞሪሽ ባይ ዘ ወይ ሞሪሽ የስፔንና የሞሮኮ ቅልቅል አርኪቴክቸራል ስታይል ነው። እንግዲህ እንዴት መሰለ በዲፋይን ሲደረግ ትዊን ሲቲ ነው የሚባሉት 2 ከተሞች ወይም ሲስተር ሲቲ ይባላሉ። የኢትዮጵያ ደብረ ብርሃን ብዙ ከተሞች የት አላት፣ አዲስ አበባ ብዙ ከተሞች የት አላት፣ ሌሎችም እንደዚህ ይኖራቸዋል። ሲጀመር በታሪካዊ ግንኙነት አግባብ ተመሳሳይ ታሪክ ያላቸው ኢቭን ተመሳሳይ ጂኦሎጂካል ሞርፎሎጂ ያላቸው ጂኦሎጂካል ፕሮሰስ በዛ አካል ውስጥ የተፈጠሩ ይሆናል። በ1549 ክሪስቶፈር ደጋማ የቫስኮ ደጋማ ልጅ ፖርቹጊዝ 400 ነፍጥ ያነገቡ ፖርቹጊዞችን ይዞ ሲመጣ አፄ ገላውዲዮስ ደብረ ሊባኖስ ስለነበሩ እሳቸውን ለማግኘት ከአህመድ ግራኝ ጋር ለመዋጋት ኤንቼን ማውንቴን ነው ተከትለው። ምክንያቱም ናይንዝ ኦፍ ጁላይ ሐምሌ 9 ላይ ነው የገቡት። ንጉሳችን አፄ ልብነ ድንግል ደብረ ዳሞ ላይ ሞተዋል እነሱ ሲደርሱ። አዎ እሳ የነበሩ ሚስቲቱ እቴጌ ሰብለ ወንጌል ናቸው። ልጃቸው ገላውዲዮስ ደብረ ሊባኖስ ነው ያለ። ስለዚህ ወታደሩን አቀናጅቶ ድልድይም እየተሰራ የደብረ ሊባኖስ ድልድይ ከአፈሩ ተዝቆ ደግሞ ኖራት እየተሰራ አፈሩ ተዝቆ ብረት አሙኔሽን ጥይት እየተሰራ ብረት እየተሰራ ምክንያቱም ሐምሌ 9 ላይ ስለሆነ የገቡት ያን ሰዓት ክረምት እንዳሁኑ አይደለም። 3 ወር የጨለማ ወቅት ነው። ምክንያቱም ኢንቫይሮንመንቱ ዲግሬድ አላደረገም ነበር እንዳሁኑ። ስለዚህ 3 ወር የጨለማ ወቅት አይደለች የምትባለው። ይህን ተከትለው ደብረ ሊባኖስ ገቡ። ይሄ የኢትዮጵያ ቼን ማውንቴን ደብረ ሊባኖስ ሲደርስ በጎን የቦርከና ወንዝ ይመጣል። በዚህ ደግሞ የአባይ ጎርጅ አለ። እዛ ደረሰ። ወደዛ ታሪክ ልተውህና ተፈጥሮን ስለሆነ ማወራህ ከጎርጁ ስትወጣ ጫንጮን ይዘህ መጠህ ሱሉልታ እዚህ ትደርሳለህ አይደለ? ያ ቼን ማውንቴን ሄዶ የት እንደሚደርስ ታውቃለህ? ባሌ ማውንቴን ይገናኛል ከባሌ ማውንቴንስ በቀጥታ ባሌ ማውንቴን። ወደ ምስራቅ ስትሄድ ጎጃም ከጮቄ ጋር ይገናኛል። ምስራቅ ምዕራብ ስትሄድ ደግሞ ከቦረና ሳይንትና ከመንዝ ጓሳ። ለዛ ነው ሰሜን ማውንቴን ላይ ያለው ጭላዳ ባቡን ደብረ ሊባኖስ አለ፣ ባሌ ማውንቴን አለ፣ ቦረና ሳይንት አለ፣ መንዝ ጓሳ አለ። እዛ ያለው ፕላንት ስፒሺስም እዚህ አለ፣ እዛ ያለው ወፍም እዚህ አለ። በዚህ ምክንያት ብዙ ጊዜ የጂኦሎጂስቶች ምን ይላሉ? ሰሜን ማውንቴንን መጠገን ወይም ኮንሰርቭ ማድረግ ባሌ ማውንቴንንም ኮንሰርቭ ማድረግ ነው። ባሌ ማውንቴን ኮንሰርቭ ማድረግ ሰሜን ማውንቴንንም ኮንሰርቭ ማድረግ ነው ብለው ያምናሉ። የተለየ ይመስለናል። እኛንን ያንኛውን ኦሮሚያ ክልል የኛውን አማራ ክልል ያለያየናቸው በጭራሽ። እኛንን ላይን ኢማጂነሪ ላይን ሀሳባዊ መስመር እያስቀመጥን፣ ስለዚህ በዚህ አድርገው መጠው ይሄ ቼን ማውንቴን እስቲ እንግዲህ አስብ፣ ባሉሚንግ ብታስብ፣ ፓራግላይዲንግ ብታስብ፣ የኬብል ካር ብትሰራ፣ ሌላ ቢቀሪ ፖርቹጊዝ 400 ነፍጥ ያነገቡ የሞሪሽ ሰዎች ዘሮቻቸው አሉ። የአያቴን የቅድመ አያቴ የረገጠውን መሬት ልርገጥ ብለው ይመጣሉ። ጣሊያን እኮ ለቱሪዝም ማርኬት ታርጌት የሆነችው የነሱ አባት አያት በወረራ ጊዜ እዚህ ስለነበረ ግብረ ህንፃዎቹን ማየት ይፈልጋል። አባቴ የሰራው ፋሲል ግንብ አይ ሪመምበር አርቹን መጥቶ የሚለካ ሰው አይቻለሁ። ምንድን ነው ስለው አባቴ እዚህ ነበረ፣ እሱ ያስገባው ድንጋይ ነው። ብትሄድ ላቲን አሜሪካ፣ አርጀንቲና፣ ኡራጓይ፣ ፔሪ፣ ብራዚል እነዚህ ሀገሮች አብዛኛዎቹ ቱሪስቶቻቸው
ከኮሎኒያሊስት ሀገሮች የሚመጡ ናቸው። ምክንያቱም የነዛ ሰዎች የስራ ውጤት ኮሎኒያሊስት ቢልዲንግ ይባላል። የአያቶቻቸውን፣ የአባቶቻቸውን፣ የቅድመ አያቶቻቸውን አሻራ ለማየት ነው የሚመጡት። አሁን ወደ ኢኮኖሚ ተቀይሯል። ወደ ባህል፣ ወደ መንፈስ ብቀላ፣ ወደ ምናምን ሳይሆን ወደ ኢኮኖሚ ፋይዳ መጣና ሁሉም ነገር ማርኬት ታርጌት የሚያደርጉ በቅኝ ይዘዋቸው የነበሩ ሀገሮችን አብዛኛው ቱሪስቶቻቸው እዛ የሚመጡ ናቸው። ስለዚህ የኢትዮጵያ ቼን ማውንቴንም እነዚህንን ሰዎች ይዞ እስከመጣ ድረስ ከደብረ ሊባኖስ ምንም የለማ የተሰራ ነገር የለም። ምንም መሀል ላይ ደረስክ ሸዋ፣ ከሸዋ ደቡብ ምስራቅ፣ ደቡብ ምዕራብ ሂድ። እሱ በሶስተኛው የጂኦሎጂካል ፕሮሰስ ሰዓት የተፈጠረ ነው። አሁን ያሉ በሙሉ ሐይቆች የአሩሲ ማሲቭ ተራራዎች ቀላል አይምሰልህ። የ15 ሚሊዮን ህዝብ የውሃ ማማ ነው። ኬንያን፣ ሶማሊያን ጨምሮ ዘላኖቹ ውሃ የሚጠቀሙት ከአሩሲ ማሲቭ እና ከባሌ ተራሮች የሚወርዱትንን ትላልቅ ወንዞችን ነው የሚጠቀሙት። ይሄኛው ትሪቢዩተር የአባይ ወይም የጊዮን ወንዝ በአንድ ወቅት የምድር ገነት የሚባለው ነው። አሁን ላይ የምታየው ፖታሽ የምታየው የአፋር ኤርታሌ ቦታ መጽሐፍ ቅዱስ ምን እንደሚል ታውቃለህ? የምድር ገነትን ማየት ከፈለክ ከጊዮን ወንዝ በስተሰሜን በኩል ሂድ። የትኛው አካባቢ ነው? ጊዮን ወንዝ ማለት አባይ ነው። አባይ ነው። ከአባይ ወንዝ በስተሰሜን በኩል የመጀመሪያው የምድራችን ስልጣኔ ማን ነው? የአፐር ናይል ሲቪላይዜሽን የላይኛው አባይ ስልጣኔ ነው። ግብፅ እኮ ሎወር ናይል ሲቪላይዜሽን ነች። ግብፅ የምትባል ሀገር የለችም። ባይዘወይ ምስሬ ነች። ምስር የኢትዮጵያ እንደራሴዎች ናቸው፣ ኢትዮጵያኖች ናቸው እዛ ቦታ ላይ እንደራሴን የሚያስቀምጡትኝ። የመጀመሪያው የምድራችን ጊዛ ስፌኒክስ ወይም ፒራሚድ ከጊዮን ወንዝ በስተሰሜን ትልቅ ለሚመጣው ትውልድ የቤት ስራ አርኪኦሎጂካል ኤክስካቬሽን ያስፈልገዋል። አለ ምድር ውስጥ ፑንትላንድ፣ ኑቢያ፣ ይህን አካባቢ እሱን የመጀመሪያው የምድራችን ስልጣኔ የናይል ሲቪላይዜሽን ከተባለ። ስለዚህ ከዚህ ወንዝ በስተሰሜን በኩል ማለት አሁን የምታየው ኤርታሌ ነው። የምድር ገነት የነበረ ነው። እነ ድንቅነሽ ተቆፍሮ የተገኙት እዛ ቦታ አይደለ? እሱ ብቻ አይደለም። የሰው ልጅ ከሆሞ ሳፒየንስ ወደ ሆሞ ኢሬክትስ ከ4 እግር መጓዝ ወደ 2 እግር ሬክት አፕ ራይት ወክ ኦን 2 ሌግስ ነው የሚሉት ፈረንጆች። ለዚህ ዋቢ የሚሆን ዶክተር በርኔል የኦክስፎርድ ዩኒቨርሲቲ ፕሮፌሰር ነው። የዛሬ 10 ዓመት መጽሐፍ ጽፎ አሜሪካ እንዳይታተም ብላ ነበረ። በመከራ ነው የወጣው። 3 ቮሊዩም መጽሐፍ ነው። ምን መጽሐፉ ዘ ብላክ አቴና ነው የሚለው ወይም ጥቁሩ አቴናውያን የምድራችን ስልጣኔ በአጠቃላይ አምጥቶ አፐር ናይል ሲቪላይዜሽን ላይ ነው የሚያስቀምጠው። እነ ግብፅ ደግሞ ዋናውና አሜሪካ ደግሞ የግብፅ ወዳጆች ስለሆኑ የመጀመሪያው ስልጣኔ ግብፅ ላይ ነው፣ ጊዛ ነው፣ ስፌኒክስ ነው ብለው ያስባሉ። ግን እነ ሄሮዶትስ ሌሎችም አብነት አድርገው በፊሎሶፊ ከኢትዮጵያ በላይ ቅርስ የኢትዮጵያ ታሪካዊነት ምድራቸው ላይ ግሪክ አቴንስ ላይ ያለው The Periplus of the Erythraean Sea የሚለው መጽሐፍ ክርስቲያን ቶፖግራፊ የሚለው ስፌኒክስ ግሪክ አቴንስ ላይ ታገኘዋል። እና ይሄን መጽሐፍ ዶክተር ፕሮፌሰር በርኔል ጽፎት የዓለማችን ታሪክ ጠቅልሎ ወደ ኢትዮጵያ ያመጣው የሰው ልጅ በሁለት እግሩ መራመድ ብቻ አይደለም። with its own shrine ይላል። እሱ ነው ሽራይን ማለት መንፈስ ነው። ከመንፈሱ ጋር አብሮ የተራመደባት ምድር። and this is the reason why we use strongly as a marketing brand Ethiopia land of origin። ምክንያት አለው። ኦሪጂን ሲባል ተሰብስበን ትልቅ የምድራችን የታሪክ ፍልስፍና፣ የአንትሮፖሎጂ ፍልስፍና፣ የተፈጥሮ ፍልስፍና፣ ቅድም እንደነገርኩ ከአደይ አበባ ጋር ያለ ፍልስፍና፣ ከእምነት ጋር ያለ ፍልስፍና፣ ያን ሁሉ መሰረት ተደርጎ ነው የማርኬቲንግ ብራንድ ኮርፖሬት ብራንድ
ኢትዮጵያ ላንድ ኦፍ ኦሪጂን የሚለው ነገር የተሰጠው። ስለዚህ ትክክለኛ ነው፣ ሲያንስ ነው። ስለዚህ ይሄ የጂኦሎጂካል ፕሮሰስ ውጤት ስታየው the longest river in the planet ግን በኔ በጌትነት ትንሽ ጭንቅላት አባይ የሚባል ወንዝ የለም ወይም ጊዮን የሚባል ወንዝ የለም ነው የምለው። ለምን? በጣም ጥሩ ጥያቄ ነው አሌክስ። ወንዝ ዲፋይን ካደረግነው አንድ ቦታ ላይ ምንጩ ይኖራል፣ ሲሄድ ነው። የአባይ ጉልበት የአባይ ዓለም አቀፋዊነት ግና በትሪቢዩተሮች ነው፣ በገባሮቹ ነው። የገባር ወንዝ ስብስብ ነው። ኢትዮጵያ ገባር ወንዞችን ብትጠቀም አባይን እየተጠቀመች ነው። እንደ ፖለቲካል ኢሹ ሆነው ግብጾችም ከአራተኛው ክፍለ ዘመን ጀምሮ እኮ በዚህ ወንዝ ምክንያት ከአራተኛው ክፍለ ዘመን እስከ ቀዳማዊ ኃይለ ሥላሴ ኢትዮጵያ የራሷን ሲኖዶስ እስከምታቋቁም ድረስ ማኒፑሌት ሲያደርጉ ነው የቆዩት። 111 ጳጳስ መድበውልናል። ጳጳስ መሰሉ ፖለቲሻን ናቸው። አባይን ከምትጠቀም ልብስን ከምታጥብበት ይልቅ ቡና እያፈላ እጥጉ ያለን ዛፍ ቅቤ እየቀባ ዶሮ እያረድክ ወይም እስከ ነፍሱ ወንዙ ላይ እየጣልክ እዚሁ እንዳትነኩ፣ እንዳትታጠቡ፣ እንዳትዋኙበት በበራቸው እያለፈ እንኳ መስኖ አድርጎ የሚጠቀምበት ያለ የሚመጡት የሃይማኖት ሰባኪ ጳጳሶች አስበው ከአራተኛው ክፍለ ዘመን ጀምሮ እስከ 1974 እስከ ቀዳማዊ ኃይለ ሥላሴ እንደ ፈረንጅ አቆጣጠር ሲያደነዝዙ ነው የኖሩት። 111 ጳጳሳት ከአሌክሳንድሪያ ኮፕቲክ ቸርች ነበር እየተሾሙ የሚመጡልን። ነፃነት እኮ ነው። የራስን ሲኖዶስ አቋቁሞ ኢትዮጵያ ኃይለ ሥላሴ የወሰዱት ሜዥር ቀላል አይደለም። በዚህ የዛ ትግል አሁን ደርሷል። እኛ የግብፅ ታሪካዊ ሂደት ኢትዮጵያ ጋር አሁን ይመስልናል። ከጥንት የመጣ ነው ሲወርድ ሲዋረድ። ስለዚህ ይሄ ትሪቢዩተሮች በዚህ ጂኦሎጂካል ፕሮሰስ የተፈጠሩ ናቸው። የተፈጠሩት ሞርፎሎጂዎች፣ ማውንቴኖች፣ ሪቨሮች በዛን ሰዓት የመጡ ናቸው። እንደዚህ አይነት አገር ምድር ላይ ያለች በጭራሽ ሊሆን አይችልም። ሌላ አዳዲስ አርኪኦሎጂካል ኤክስካቬሽን ሪዛልቶች እየመጡ ነው። አክሱም በቀጥታ ትልቅ ቡድን አለ ቁፋሮ የሚያደርግ ጀሩሳሌም የሚያስገባ ኬብ አለ እየተባለ ነው በውስጥ ለውስጥ። ስለዚህ ነገ በኋላ ጽላቱ የመጣው በዛ ሊሆን ይችላል። እስራኤል የምትባል ሀገር አልነበረችም። ባይዘወይ ቢብሊካሊ ነው እንጂ የምትጠራው የመጀመሪያ ኢትዮጵያ ነች። ያን ያክል ገዳም እዛ ቦታ ላይ ኢየሩሳሌም ላይ ሀብት ንብረት ብላ አስተምህሮን እያስተማረች የቆየች ሀገር። በኋላ ነው አሌክሳንድሪያ ኮፕቲክ ቸርች ብቅ አሉ። አሁን ግን ዶሚኔት እያደረጉ እያስለቀቋቸው እና እነ ማክዳ እነ አዜብ ሳባ ማለት ነው ያሉት። ብዙ ጊዜ ሳባ ይላል ሰው፣ ስም አይደለም። ልዩነት አለው። አዎ ሳባ በሳባውያን ቋንቋ በእንግሊዝኛ ሼባ የሚሉት ነው። ኩዊን ኦፍ ሼባ ሳባ ማለት ነው። እሱ ይኸኛውን ወደዚያ ያመጣው ነው ሳባ ያሉት። በሳቢያን ቋንቋ ሳውዝ ማለት ነው። ኩዊን ኦፍ ሼባ ማለት ሳውዘር አረቢያ ድረስ የምትገዛው ማለት ነው። ትክክለኛው ምንድን ነው? ማክዳ ወይም አዜብ ነው። ማክዳ ስንል ሳባ ኩዊን ኦፍ ሼባ ማለታቸው። ኩዊን ኦፍ ሼባ ግን እንግሊዝኛ ይመስለናል፣ ስሟ ይመስለናል። ክብረ ነገስቱ ግና ኢንተርፕሬት የሚያደርገው ኩዊን ኦፍ ሺባ ኦፍ አለ። አየው፣ ኩዊን ኦፍ ሺባ እስከ ሳውዘርን አረቢያ የምትገዛ ንግስት ስለነበረች ትርጉም አለ። ጀሩሳሌምን የራሷን ግዛት ልትጎበኝ እንደሄደች ትርጉም አለ። በጣም የሚገርመኝ እንግዲህ ያው ጌች ያነሳቸው ነገሮች በተለይ በጣም ኢንተረስቲንግ ናቸው። በዚህ በመንፈሳዊውም ትምህርት አንተ በጣም ጥልቅ የሆነ መረዳትና ኮንክሪት የሆነ አቋም እንዳለ አውቃለሁ፣ እረዳለሁ። በጂኦሎጂውም ደግሞ ያው አሁን በገለጽከው መሰረት ደግሞ እዛ ላይም ሰፊ የሆነ ንባብ አለክ፣ እውቀት አለክ። ገለጻህም እጅግ በጣም ልዩ ነው። እኔ አሁን ሉሲ አያታችን ነች ወይ ብዬ በጠይቀ መልስ ምንድን ነው የሚሆነው? ምንድን ነው አቋም በዚህ ዙሪያ? አሁንም ልክ እንደ ኩዊን ኦፍ ሺባ ሪጀክት የማደርገው ነገር ነው ያመጣልኝ። ቅርብ ጊዜ
የድንቅነሽ 50ኛ ዓመት ሳይንቲስቶች እዚህ የአድዋ የኮንቬንሽን ማዕከል አክብረው ነበር። ብዙ ሳይንቲስቶች መጥተዋል። በሰው ዘር አመጣጥ ዙሪያ ጥናት ያደረጉ እዛ ውስጥ አንደኛው እንግዲህ ያው ዶናልድ ናቸው። ቆፍረው የሚቆፍረውን ቡድን የመሩት እሳቸው ሲናገሩ ውስጤን የነካው እናንተ ይሄንን ስም እናንተ ድንቅነሽ ነው የምትሏት የእናንተ ዘር ስለሆነች እኔም ድንቅነሽ ብዬ ነው የምጠራት። ነገር ግን ከኔ ጋር የነበረ አብሮ ይቆፍር የነበረ ኤክስፐርት በአጋጣሚ ያን ሰዓት ቢትልስ የሚባሉ የሙዚቃ ቡድኖች ሉሲ ኢን ዘ ስካይ የሚል ፌመስ አዲስ ዘፈን አውጥተው ስለነበረ ክሊፕ ያን እየሰሙ ስለነበረ ሉሲ ብለው ጠሯት፣ የመጨረሻዋ ፎሲል ስትገኝ። ነገር ግን ኢትዮጵያዊ ነች፣ አፍሪካዊ ነች፣ እኔ ሉሲ ብዬ ነው የምጠራት ብለው ተናገሩ። ብዙ ሰው ሉሲ 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 ይላል። this is an American woman name አሜሪካውያን የሆኑ ሴቶች የሚሰጣቸው ስም ነው። ቅድም እንዳልኩ ማክዳ አዜብ እያለ ኩዊን ኦፍ ሺባ ያን እንግሊዘኛ፣ ያን ፈረንሳይኛ፣ ያን ጣሊያንኛ በተናገርን ቁጥር ምሁር የሆን ይመስለናል። ግን እኛን አይደንቲቲያችን ሉዝ እያደረግን ነው። የእኛ ቁጥር የምድራችን ቁጥር ቀዳሚ ነው። የእኛ ፊደል የምድራችን ፊደል ቀዳሚ ነው። ምክንያቱም የሰው ልጅ ስልጣኔው የጀመረው በኮሚኒኬሽን ነው፣ በቋንቋ ነው። ቁጥሩም ፊደሉም የዓለማችን የስልጣኔ ሲምቦሎች አሉ፣ 3 ናቸው። አንዱ ትሪያንግል ነው፣ ሌላኛው ሰርክል ነው፣ የመጨረሻው ስኩዌር ነው። የሮማን ዘመን ሮማን ሲቪላይዜሽን ተብሎ 4 ማዕዘን ነው። እኛን የቱ ይገልጸናል? ሁሉም አለን። ኤንሽንት ሲቪላይዜሽን ጎቲክ ነው፣ ትሪያንግል ነው። ፒራሚድ ትሪያንግል አይደለ? አውሮፓ ላይ ያሉ የድሮ ህንፃዎች ስታቸው ጎቲክ ስታይል አይደሉ? አዎ፣ አንግል 3 አንግል ያላቸው የቸርች በተለይ በጣም አዎ። በኋላ መካከለኛ ዘመን ክርስቶስ ተወለደና ሰርክል መጣ። አርች ስፒሪት ነው። አሁን አንተ መንፈስህ የት ላይ ነው ያለ ብዬ ብጠይቅ ምን ትመልስልኛለህ አሌክስ? እኔ አላውቅም። እኔ ግን አውቀዋለሁ ያንተ መንፈስ የት እንዳለ። እውነትህን ነው? እስቲ ንገረኝ። ኦራ ላይ ነው። ኦራ በኋላ ሪፈር ታደርገዋለህ። ኦራ የአስትሮኖሚ አይደለም። ኦራ የመላእክታን ስዕል ቤተክርስቲያን አይተሃል? የእመቤታችንም የመላእክታኖችም የክርስቶስም የስላሴዎችም ራሳቸው ላይ ትልቅ ክብ አለ አይደል? ባለፈው ስናገር እንደሰማው 7ቱ ከለሮች እዛ ላይ ነው ያሉት። ያ 96% አንተ የማታውቀው እውቀት እዛ ውስጥ ነው ያለው። አንድ ወቅት እንደው በእርግጥ እድሜ ትንሽ ነው፣ ግን በታሪክ ሰምተ ይሆናል። የታመመ ሰው በሽታው በጣም ከጠናበት አልፈወስ ካለ ፎቶግራፍ ጉርድ ፎቶ ታነሳና ሰውየውን ራምፓም ይባላል ለሱ ይላካል። እንትን ነው አማልክት ነው አይደለም፣ ሰው ነው። ኦኬ ፊዚካሊ ነው የሚለው። ፊሎሶፊካል። ኦኬ ግን ይሄ ሰው ድሮም ነበረ፣ ስቲል ኤግዚስት ያደረገ ነው ስሙ። ሪቦርን የሚባል ሀሳብ የለም። ጉርድ ፎቶ የሚያነሳው ምን እንደው ታውቃለህ? አንተ ሳታውቀው ሌንሱ የሚያነሳ ያ ኦራ አብሮ ተነስቷል። በዛ ኦራ ውስጥ ያንተ ማንነት አለ። መቼ ወደዚች ምድር መጣህ? ሀብትህ፣ ጸጋህ፣ የአእምሮ ጭንቅላት ክብደት፣ መቼ ትወለዳለህ፣ መቼ ትሞታለህ፣ በሽታ ያጠቃል። በአጠቃላይ የህይወት ፍኖምነንህ የላይፍ ፍኖምነንህ እዛ ውስጥ ሬጅስተር ተደርጓል። ስለማናየው አናነበውም። በዛ 7 ከለር ውስጥ ነው ያለው። እኛ በእግዚአብሔር በአካል አምሳል የፈጠረን ኦራ አለን፣ ግን አንለይም። እሱም ብንለይ
ተንኮላችን ይበዛ ነበረ። ስለዚህ አርች ስፒሪት ነው። አንዳንዴ ዝም ብለህ ወክ እያደረግ ስትሄድ ዞር ብለህ ታያለህ። እንዴ አንተ ነህ እንዲ ያለ ከኋላ ትላለህ። የዛ ሰውዬ ኦውራ እና ያንተ ኦውራ እየተጋጨ ሪፕልስ ሲያደርግ ሲመልስ፣ አንዳንዱም የሰው ይለያያል። የእግዚአብሔር ታላቅነት እኮ እሱ ነው። የእግዚአብሔር ጥበብ 8 ቢሊየን ህዝብ አለ እዚሽ ምድር ላይ እያልን አይደል? እያንዳንዱ የራሱ ህይወት ያለው መጨረሻ አንዱ ከአንዱ ጋር አይገናኝም። ስለዚህ አርቹ ሞር ክርስቲያኒቲ ክርስቶስ ተወለደ። ከዛ በሮማን ሲቪላይዜሽን መጣና ስኩዌሩ መጣ። ግብረ ህንፃዎች ላይ የምታያቸው አርቾች የዛ ዘመን ናቸው። አዲስ ጣሊያን የሰራው ቤት ከሆነ አርች የለውም። አይተህ ከሆነ ስኩዌር ይበዛበታል። ቋንቋው ቁጥሩም ከነዚህ ነው የመጣ። ዲስኮ ሰዓትህን አሁን አውጥተህ ብታየው ባትሪውን አውጥተህ ምን ታያለህ? 4 ዜሮዎች አታይ? 4 ዜሮዎች 3 ይሆናሉ፣ 2 ይሆናሉ፣ 1 ይሆናሉ፣ 0 ይሆናሉ፣ 9 ይሆናሉ። አንዳንድ በማንሳት ነው። ስለዚህ የሰው ልጅ የስልጣኔ መነሻ ቋንቋ ኒውሜሪካል ነምበርስ 1830ዎቹ ላይ 0 አልተገኘም ነበር። ኢትዮጵያ ውስጥ ግን 0 ነበር ቀድሞ። በምን አልቦ የግራ አልቦ ሰርክላር አልቦ ትክክል። በቋንቋ ኮሚኒኬሽንስ እኔ አንተን አልቦ ምንድን ነኝ? ዊዛውት ዩ ማለት ነው። ስለዚህ ይሄን አይነት የስልጣኔ ደመመን ተጭኖን የነበርነ rather to say this period is a period of decadence። ያ የብርሃን ዘመን እየጠፋ መጥቶ ጨለማው ፔሪየድ ላይ ነው ያለ ነው። ሳዳም ሁሴን ጋር በነበረው ኢራቅና አሜሪካ በነበረ ጦርነት የአሜሪካ ሳይንቲስቶች እንደዚህ ብለን እንደዚህ አድርገን ይሄን ያክል ኤሪያ ከበር አድርጎ ያፈነዳ ነው አሜሪካ ሰልጥናለች፣ የአሜሪካ ስልጣኔ ሲሉ ማታ ማታ ሪፖርት ለቢል ክሊንተን ያቀርቡ ነበር። እና my fellow American scientist ነው ያለው፣ do not say America is civilized because this period is not the period of civilized. Rather to say the period of decadence. ክብ ነገር አለ። መብራት ስታበራ አንዱ ፓርት ብቻ ነው የሚታያል፣ የኋለኛው ጨለማ ነው። የብርሃኑ ዘመን የስልጣኔው ዘመን ነው። ያ የጨለማው ዘመን ደግሞ ዲኬደንስ ይባላል፣ የጨለማ ዘመን ነው። ስለዚህ ድሮ ነበረ ስልጣኔ፣ ያን መሰረት ተደርጎ ነበረ ስልጣኔው። ግብረ ህንፃዎች ላይ የምታያቸው ስልጣኔዎች በሙሉ እነዛ ናቸው። ስለዚህ ሂስቶሪካሊም በመንፈስም ሁሉን ነገር ከሰኞ እስከ ቅዳሜ ሲፈጥር እኛን መጨረሻ ቅዳሜ አይደል የፈጠረን? ያው የእሱ ቃል ይተገበር ዘንድ ነው። ብዙ ተባዙ ምድርን ሙሏት፣ ኖረህ በዝተህ ተባዝተህ ምድርን እስክትሞላ የሚያስፈልግ ሁሉ ነገር አዘጋጅተውልናል። የምትቆርጠው በመጥረቢያ እጽዋት ከሌለ ኦክሲጅን ማግኘት አትችልም። ትርጉም አለው። የምታድነው $150,000 አንዱን ታስክ ለመሸጥ የምታድነው ዝሆን አንድ ጊዜ የሚጥለው ዳንግ እበት 12 ኪሎ ግራም ነው። ጥሎ ሲጨርስ ከ50 እስከ 60 ኪሎ ግራም ይሆናል። የዛሬ 1 ዓመት ተኩል 2 ዓመት ግን ተመልሶ ሲመጣ የበላውን ፍሬ ስለሆነበቱ ላይ የጣለው ሌላ ጫካ ሰርቶ ነው የምታገኘው። ምክንያቱም የእግዚአብሔር ቃል ተግባራዊ ይሆን ዘንድ የተፈጠረ ነገር በመሆኑ። ስለዚህ እኛ ሰዎች ከመንፈሳችን ጋር እስካለን ጊዜ ድረስ፣ እግዚአብሔርን እስካከበርን ጊዜ ድረስ፣ አለማወቃችን እስካወቅን ድረስ በዚች ምድር ላይ ያለን ጥበብ ይገልጽልናል፣ ለክፉም ያድነናል ብዬ አስባለሁ። አም ሶ ሶሪ ጥያቄህን ዘልዬ ይሆን አንስቼ ይሆን ጥያቄ ምንድን ነው የነበረው? ያው የመንፈሳዊ ትምህርቱም እንግዲህ መሰረቱ አለ። ብዙ ጊዜ እሱንም ያው አይ ካን አንደርስታንድ እሱ በደንብ ነው ያለው። ጥያቄ የለኝም እሱ ላይ። በሌላ በኩል ደግሞ ይሄው በጂኦሎጂ በፎሲል በምንም ያነሳናቸው ነገሮች አሉና ጥያቄ ሉሲ አያታችን ነች ወይ? አንተ አቋም ምንድን ነው? ታንክ ዩ ቬሪ ማች አመሰግናለሁ። እርጅን ነው
ጥቅምት 1 እኮ 60 ሆነ። በጣም ስለዚህ የራሳችን ታንክ ዩ ቬሪ ማች የራሳችን ትቶ የሰው የሚያስፈልገን አባዜ መውጣት መጥፋት አለበት። እግዚአብሔር ከረዳን በዚህ ይርዳን። እኛ ኢትዮጵያውያንን እንምሰል። ያልፋል ሁሉም ነገር፣ ገንዘብም ያልፋል፣ ብርም ያልፋል፣ ሹመትም ያልፋል፣ ህይወትም ያልፋል። ግን ሞተህ እንኳ ነፍስህ ባትኖርም ስጋ ይሄ በድንህ ከአፈር ጋር እንዲቀላቀል በጎ ነገር ማሰብና መስራት ጥሩ ነው ብዬ አስባለሁ። ስለዚህ ከሰው ስም ከመጠቀም የኢትዮጵያዊነት ድንቅ ነሽ የሚለው ስም እሱን ማረም አለብኝ። ድንቅ ነሽ። አዎ ለምን መሰለ እኔ እርማቱን ወስጃለሁ። 2006 የአፍሪካ ጋዜጠኞች ጉባኤ ነበር አፍሪካ ህብረት አዳራሽ ላይ እና ያን ሰዓት ደግሞ ባህል ቱሪዝም ማስታወቂያ ሚኒስቴር አለ የሚባል የነበረ የቱሪዝም ሚኒስቴር አይሪማንበር አምባሳደር አሚን አብዱልቃድር ነው የነበረ። እና ጌትነት እባክህ ኢንሳ ታንክ ምናምን እያመረተ እዛ ደብረ ዘይት ያለው ቢሸፍቱ አስጎብኛቸው ብሎኝ ወሰድኳቸው። እሱን ቀን አልረሳው። ምክንያቱም መኪናዬን በሩን ሰብረው ላፕቶፕ ፓስፖርቴን ምናምን እዛው ቤተ መጽሐፍቱ ግቢ ውስጥ እኮ ነው ወስደውታል። ፓስፖርቴ በጣም ብዙ ታሪክ የነበረው ፓስፖርት፣ ሌላው እንኳ ዕቃ ነው የወሰዱት። ብዙ ችግር የለውም። እና ወስጃቸው ከጉባኤያቸው በኋላ አንደኛው አንድ ጥያቄ ጠየቀኝ። አሁን አንተ የጠየቀኝን ጥያቄ ሶሪ ሚስተር ጌትነት አለ። ሉሲ አፍሪካዊ ነች፣ ኢትዮጵያዊ ነች፣ ጥቁር ነች። እኛ ደግሞ የአፍሪካ የጋዜጠኞች ማህበር አባላት ነን። ሙዚየምን አስጎብኝተናል። አስጎብኙ በሉሲ ነው 10 ጊዜ የሚጠራው። ለምንድን ነው ኢትዮጵያዊነቷን፣ ጥቁርነቷን፣ አፍሪካዊነቷን ማትይዘው በሱ ስም ማትጠቀሙ ብሎ ጠየቀኝ። በአጋጣሚ እራት የጋበዝናቸው ጃፓን መብራቷ አለ አይደለም፣ ወደኛ ቢሮ መሄጃ ከሱ አለፍ ብሎ የእንጨት ወንበር ባህላዊ ቤት ነበር። አሁን ለኮሪደር መንገድ ተብሎ እዛ ነው። እና ንግግር የክብር እንግዳውን ስናስደርግ እሱም እንዲሁ ሉሲ ብሎ ተናገረ። And this is what I said አለኝ መጥቶ ልጁ። ለምንድን ነው የእኛን ለሰው የምንሰጠው? ለምንድን ነው አሁን አፄ ቴዎድሮስ መቅደላ ላይ ህይወታቸው ሲያልፍ ከ500 በላይ አይተሞች ብሪቲሾች ጀነራል ናፒየር ወስደዋል። ያም ብቻ ሳይሆን ነፍስም ወስደዋል። አለማየሁን በመውሰዳቸው ኢንቫይት በማድረጋቸው ዓለም አቀፍ ቅርሶችን በቦምብ ጣይ አውሮፕላን በመደብደባቸው ለህግ ሳናቀርብ ፍትህ ሳናገኝ ጸጉር ውሰዱ ብሪቲሽ ሙዚየም ውስጥ ጓደኛ የዛ ይኖር ስለነበር የሌለ የአፄ ቴዎድሮስ የተቀደደ እጀ ጠባብ ሁሉ አለ። እና እንደዚህ በሰው ታሪክ ወስደው የራሳቸው የሚመስል የራሳቸው የሚያደርጉ ለማድረግ የሚሞክሩ ነገር ግን ኦተንቲሲቲ ስለሌላቸው የማይሆን ምድር ላይ ያሉ ሀብቶች በሙሉ የነሱ የሚመስላቸው ቁሱም ብቻ ሳይሆን መንፈሱን እና ታሪኩን እምነቱን ስፒሪቹዋል ዊዝደሙን ጥበቡን። የሃሪ ፖተር ፊልም እኮ የኢትዮጵያ ታሪክ ነው። ሎርድ ኦፍ ዘ ሪንግ የኢትዮጵያ ታሪክ ነው። 1230 በጌታ ባህሪ ምክንያት የኒቃያ ጉባኤ አሪዮስ የተወገዘበትም ዘመን ጀምሮ የእኛን ታሪክ የነሱ አድርገው እነሱ ኢን ቢሊየንስ ፓውንድ እና ዶላር ታሪክ ነው። ሎርድ ኦፍ ጋንዳፍ ፎዶ ትክክለኛ የኢትዮጵያ የሆሊ ስፒሪት መሪ አባቶች ሲሆን ያ ከጭቃ እየፈለፈለ ሰራዊቱን አውሬ መሰለ ሰው የሚያፈራው የነጋንዳፍ ጠላት ግና
መልኩ የሰው መልክ የሚመስል ነጭ ፂም እዚህ ድረስ የወረደ ሎርድ ኦፍ ዘ ሪንግስ ቢሎንግስ ቱ ኢትዮጵያን ሂስትሪ። እሱ እየሰጠን እስከ መቼ? አንዳንዴ በግዳጅ ይወስዱብሃል፣ ሌላ ሰዓት ደግሞ አንተ ራስህ ትሰጣቸዋለህ። ስለዚህ ሉሲን ለእነሱ እየሰጠን ነው። ቆፍሮ ያገኛት ሰው እኮ የሳይንቲስቶች ቡድን መሪ ኖ ድንቅ ነሽ ነው የምላት አለ። ከሱ በኋላ የተናገሩ ብዙ ሰዎች ሉሲ እያሉ ይናገሩ ነበር። ስለዚህ በሽታ ነው። ይማረን፣ ይቅር ይበለን። አሜን። ጌችዬ ጥያቄ ግን አሁን በትክክል መልሰዋል። እኔ እያልኩ ያለሁት አርም ያለው እኔም አንዱ ነኝ። ከዚህ በኋላ ሉሲ አልልም። ድንቅ ነሽ። እንግዲህ ያው ክርስትና አለ። እንግዲህ እስልምናም ያው በሀገራችን እነዚህ ትላላቅ ሃይማኖቶች የሚያስተምሩት አስተምሮ አለ። ሰው እንግዲህ በእግዚአብሔር አምሳል ተፈጥሯል ነው። ሳይንሱ ፎሲል ጥናቱን መሰረት አድርጎ ደግሞ ያው ጥናት ነው በጂኦሎጂ እና በዛኛው ከዝንጀሮ መጣችሁ ነው። የኔ ጥያቄ አንተ ሉሲ አይሚን ድንቅ ነሽ አያታችን ነች ወይ ተብለህ ብትጠየቅ መልስ ምን ይሆናል? ሪሊ አያታችን ነች ወይ? በጣም ጥሩ ጥያቄ ነው። የዛሬ 32 ሚሊዮን ዓመት የፕሪካምቤሪያ ዘመን ነው። ከፕሪካምቤሪያ ቀጥሎ ሴኖዞይክ ነው የመጣው። ከሴኖዞይክ ሜሶዞይክ ነው የመጣው። ከዛ ፌዞቹን ነው አይደል? ይሄ ጂኦሎጂካል ነግር ነው። ወደ ሰው ልመጣ ነው። ከዛ ኢራ ኦፍ ተሪሸሪ ከሜሶዞይክ ጀምሮ ዳይኖሰር ነበር አይደል? የዛ ዳይኖሰር ዝርያ ኢትዮጵያ ውስጥ አሁን ብነግርህ አይገርምም? አዋሽ ሐቀኛው ወንዛችን ነው አይደል? ሂዶ ይገባል ጅቡቲ፣ ኢትዮጵያ፣ ኤሪትሪያ በትሪያንግሉ ይሰርጋል አይደል? እዛ መስረጊያ ቦታ የተከማቸው ውሃ ውስጥ ኮሮኮዳይል አለ፣ አዞ አለ። በዛ በዳይኖሰር ዘመን የነበረ ኮሮኮዳይል ነው። 30 ምናምን ዓመት ኢትዮጵያን ያስጎበኙ ፈረንጅ አሉ ከአውስትራሊያ የመጡ። ቅርብ ጊዜ ሂልተን ሆቴል መጽሐፋቸውን አስመርቀዋል። እዛ መጽሐፍ ላይ ታገኘዋል። ይሄ እንግዲህ እሳት የሚተፋው ዳይኖሰር እናማወር ሁሉን ሰርቶ መጨረሻ የሰውን ልጅ አይደል ቅዳሜ የሰራው ሰው አለ ማለት ነው። በእምነቱ በአንትሮፖሎጂካል ወይም በሶሺዮሎጂካል ፊሎሶፊ ብቻ ሳይሆን በእምነቱ 3.2 ሚሊዮን ዓመት ነው ያላት ድንቅነሽ። እኔ ማወራ ግን የ180 ሚሊዮን የ32 ሚሊዮን በየጂኦሎጂካል ፕሮሰሶች ጉዳይ እስከ 230 ሚሊዮን የሚደርስ እድሜ ነው ያለ። 8 ቁጥር አልፋ ኦሜጋ ትርጉም አለው። ስለዚህ አያት የምትለው በዳይሬክት ሚኒንጉ ያው ከዛን የመጣ ነው ማለት ነው። የአባት አባት አነስበትም ቅምቅም ብንል እንኳን እሷም 3.2 ሚሊዮን ዓመት አላት። በካርቦን ዴት ተቆጥሮ አጽሟ ተብሏል አይደል? ማትሆንበት ምን ምክንያት አለ? ሰው በዝግመተ ለውጥ ነው የመጣው ብለህ ነው የምታምነው ማለት ነው? አዎ። ለምን መሰለ? ይሄ አስተምህሮ ሁለት ነው። ቅድም ባልከው ቴዎሎጂካሊ በእምነት ፍልስፍና ውስጥ የምታምነው ስፒሪቹዋል እምነት አለ። በዛ ስትሮንግሊ አምናለሁ። ስትሮንግሊ በዚህኛው አምናለሁ። እግዚአብሔር ቀዳሚ እንደሆነ አምናለሁ። የሰው ልጅ በ666 ጅማት ስጋውን ከአጥንቱ ጋር አያይዞ ፈጥሮታል። በ666 ጅማት ይህን 666 ከዘመኑ እንትን ጋር እንዳትወስደው። በሳይንሱ ማስል ባልሳሳት 634 አምናካሽ ኤአይ ዘመን ስለሆነ የሰው ልጅ ምን ያክል ማስል አለው ብትለው ይነግራል። ቆይቷል ከማውቀው ይሄን 634 ወር ምናምን ነው። ያልተገኘ 666 ለመሆን ያልተገኘ ማስል እኮ አለ። ስለዚህ የእግዚአብሔር ነው ቀዳሚው፣ ስፒሪቹዋል ነው ቀዳሚው፣ ካልኩሌሽን አይደለም። ካልኩሌሽንማ ቅድም ተናገር ነው። ቁጥርንና ቋንቋን ስታመጣ
የኮሚኒኬሽን ቱል ነው። ሰው ብዙ ጊዜ ፐርሲቭ ሲያደርግ ሮንግሊ ይወስዳል። እንዴት ብትለኝ የግብፅ የአሌክሳንድሪያ ኮፕቲክ ቸርች ቅዳሴ ሲገቡ ቢስሚላህ ረህማን ረሂም ብለው ነው የሚገቡት። ቅዳሴ ውስጥ ሲገቡ ይሄ ቋንቋ ስለሆነ ቋንቋ ነው፣ ኮሚኒኬሽን ቱል ነው። ብዙ ጊዜ ሰው ፐርሲቭ ሲያደርግ አረብኛ የሙስሊም ግዕዝን ደግሞ ወይም ደግሞ የአማርኛውን ቁጥር ደግሞ የክርስቲያን አድርገን እንወስደዋለን። ኮሚኒኬሽን ቱል ነው። ሃይማኖት ሊሆን ስለማይችል ቋንቋ። ስለዚህ በእኔ ግምት ቋንቋ ከመጣ ጀምሮ የሰው ልጅ በሞደርን ኮሚኒኬሽን ኮሚኒኬት ማድረግ ጀምረዋል። ኮሚኒኬት ባናደርግ አንተና እኔ አሁን እየተደባደብን ነበር። ግን ኮሚኒኬሽኑ ስሙዝ እንዲሆን፣ ሀምብል እንዲሆን፣ ሃርሞናይዝ እንዲሆን ቃላት መርጬ ነው የምናገረው አይደለ? ሊያስቀይመው ይችላል ብዬ ስለማስብ ወይም የሚያዳምጠኝ ሰው ይሄንን ፖድካስት የሚያዳምጥ ሰው እንዴት ይህን ቃል ይጠቀማል እንዳይለኝ፣ ሶሻል አኒማል ነኛ፣ ሃርሞናይዝ መሆን አለብኝ። ስለዚህ የእግዚአብሔር ፍጥረት ይቀድማል ከሳይንሱ የእግዚአብሔር ፍጥረት ይቀድማል። ያ ስለሚቀድም ድንቅነሽ አያቴ ነች፣ አክስቴ ነች፣ አጎቴ ነች ይሁን ግን ምድር ላይ እስከተገኘች ድረስ ቀዳሚዋ እስካሁን። ከሷም በፊት እኮ የመጡ ህፃኖች እኮ አሉ። እነ ሰላም አሉ አለ እና አርዲ ያሉ አይደለ? በአዲስ የሰው ልጅ ተፈጥሮ ልመራመር እንደዚህ ልበል ብሎ ባስቀመጠው ፎርማት። ባይ ዘ ወይ አሌክስ ልንገርህ፣ ይሄ ዘመናዊ ትምህርት የኮሎኒያሊስት ካምፔን ነው። በአሁኑ ሰዓት ደግሞ የኒዮ ኮሎኒያሊስት ካምፔን ነው። በኦክስፎርድ ዩኒቨርሲቲ፣ በካምብሪጅ ዩኒቨርሲቲ፣ በዌብስተር ዩኒቨርሲቲ፣ በጆርጅ ዋሽንግተን ዩኒቨርሲቲ የትምህርት ካሪኩለም ነው እኔም ያደግኩት፣ አንተም ያደግከው፣ አሁን ላይ ያለው ህዝብ እያደገ እየኖረ ያለው በዛች ፎርማት ውስጥ ገብተናል። ስለዚህ እኔ እናንተ የምንጣላው በማን ነው? በሆሊውድ፣ በቦሊውድ አይደለም፣ በማንቸስተር፣ በአርሴናል፣ በዲጂታል። መጀመሪያ በእምነት መጡ፣ ስንነቃባቸው በጦርነት ገቡ 1940s። ከዛሁን በዲጂታል ላይፍ መጠውባል። በዛ ሰርክል ውስጥ ነው ያለ። ዶሜስቲኬትድ አድርገውናል። በሆነ አይነት አስተሳሰብ በቃ አንድ አቅጣጫ እንድትሆን አድርገውሃል። ግን ሲፈጥር በኡራህ ልክ ነው፣ በመንፈስ ቅዱስ ልክ ሰፊ ነው። ተምረው ነው ካምብሪጅ የኢትዮጵያ ነገስታቶች ኢትዮጵያን በማንም ሳትደፈር እስካሁን ያቆዩት። አላቸው ዶክትሬት፣ ፕሮፌሰርሺፕ አላቸው፣ ማስተርስ አላቸው፣ ዲግሪ አላቸው። ኖራዶ አሁን በእንግሊዝኛ ተናግረ በስመ አብ ወወልድ ወመንፈስ ቅዱስ ብለ 40 ክንድ ሰይጣንን ታርቃለህ በእንግሊዝኛ። አትብ ገጼ በኩለንተናዬ በትምህርተ መስቀል በስመ ስላሴ ይትቀጥቀጥ ሰይጣን 80 ሜትር ታርቀዋለህ? 80 ክንድ አታርቀውም። ፓወር አለው። እንደዛ እንዳናስብ ፊክስድ አደረጉ። ይሄ በመሆን ምክንያት ትግላችን አሁን ከዛ ለመውጣት ነው። የፓን አፍሪካኒዝም ትግል እኮ ይሄ ነው። ሰው ኦተንቲኬት መሆን አለበት። ኦተንቲሲቲውን የጠበቀ ኢንቴግሪቲውን የጠበቀ መሆን መቻል አለበት እንጂ ሌላ ቅድም እንዳልኩ እኮ ከናይል ወንዝ ወይም ከጊዮን ወንዝ በስተሰሜን የምድር ገነት አለ ብያለሁ። አርኪኦሎጂስቶች ለወደፊቱ ያን አካባቢ ሲቆፍሩ ሌላ ግብፅ፣ ሌላ ፒራሚድ እኮ አለ፣ ሌላ ኦብሊስክ አለ ከአክሱም ውጭ፣ ሌላ ፑንትላንድ አለ። ፑንትላንድ ላይ እንደቆመው ኑቢያ ላይ እንደቆመው ኦብሊስክ። ስለዚህ እዚች ምድር ላይ ከሰራ በኋላ ሰውን ካመጣ በኋላ ያመጣው እሱን ነው። ይሄ እንግዲህ ክርስቲያኒቲ እኮ አሁን ክርስቶስ ከተወለደ በኋላ ነው። በብሉይ ዘመን ደግሞ እንግዲህ አስበው ሰው ሀገራችን የዚህ ሁሉ ሚሊየን ይርስ ባክ ታሪክ ያላት ከሆነች አንጻር ለጊዜው አያቴ ትሁን፣ ነገ ሌላ ሲመጣ ቅድመ አያቴ ይሆናል ብዬ አስባለሁ። እኔ ጌች በጣም አመሰግናለሁ። የመጨረሻ ጥያቄ የሚሆነው ያው ይሄ ላንድ ኦፍ ኦሪጂን የሚለው ብራንዲንግ ላይ እንግዲህ በእርግጠኝነት ተሳትፋል ብዬ አስባለሁ። ቀደም ሲል የነበረው የ13 ወር ጸጋ ነው እንግዲህ በአማርኛው።
አሁን ደግሞ ምድረ ቀደምት ወደሚል መጥተናል። እንደ አገር ይሄ ብራንዲንግ ምንድን ነው የሚገልጸው? ምን ሲግኒፊካንስ አለው የሚለውን በጣም ጥሩ ጥያቄ። መጨረሻ ላይ ልናገር የምፈልገው ነገር ስለሆነ 13 ወር ጸጋ የኮርፖሬት ብራንድ ነው። እንደ መንግስት ተቋም ቱሪዝሙን የሚመራ የመንግስት ተቋም በመሆኑ የኮርፖሬት ብራንድ ነው የሚባለው። ይሄ የቢዝነስ ብራንዱ አይደለም። ይሄ ደግሞ የሀገሪቱን ታሪክ፣ የሀገሪቱን ባህል፣ የሀገሪቱን ሕዝብ ወግ፣ እምነት የሚያሳይ ነው መሆን ያለበት የኮርፖሬት። ከምንም ነገር በላይ ደግሞ እኛ ወደ 76 የሚሆን ቋንቋ ያለንን ወደ 80 በላይ የሚሆን ብሔር ብሔረሰብና ህዝብ ያለብንን ቅድም እንዳልኩህ 760 ኢትዮጵያ ብቻ የሚገኝ ኢንደሚክ እጽዋት ያለንን በጣም በርካታ ኢንደሚክ አዕዋፋቶች ያሉን ኢንደሚክ የዱር እንስሳት ሀብቶች ያሉንን ይሄንን ሁሉ መሰረት አድርጎ ከቀለም እንኳ ቀለማት ለይተን ነው የኮርፖሬት ብራንድ መቅረጽ ያለብን። ያ ወራትን ብቻ ነው የሚገልጸው። ኢትዮጵያን ሆሊስቲክ አንዲት ዩኒክ የሚያደርገው 13ኛ ወር ሊፕ ይር ወይንም የጳጉሜ ቀን ተብላ አንዴ 5 ሌላ ጊዜ 6 የምትሆነውን በዘመነ ዮሐንስ፣ ማርቆስ፣ ሉቃስ፣ ማቴዎስ በሚለው በወንጌሉ መሰረት ተደርጎ ሲምቦላይዝ የሆነዋል። የነዚህ ወንጌላውያኖች ሲምቦል አለ። ቡል አለ፣ ከብት አለ፣ እርግብ አለ፣ መላእክታን አለ። አንደኛው ላይ ደግሞ ምንድን ነው ያለው? አንበሳ አለ። 4 ወንጌላውያን ሲምቦላይዝ የሚሆኑት በዛ ነው። ስለዚህ ከዛ ጋር አሶሺየት ተደርጎ አንድ ሲዝንን ወቅትን ብቻ የሚያሳይ ስለሆነ ሆሊስቲክ የሆነ የኢትዮጵያን ባህል፣ ታሪክ፣ ቋንቋ፣ ወግ፣ የተፈጥሮ ሀብት የሚገልጽ አይደለም በሚለው ነው። በጣም ትልቅ ምርምርና ጥናት ተደርጎበታል። ወደ 18 ገጽ የጋይድ ማኑዋል አለው። ብራንድ ማኑዋል በአማርኛም በእንግሊዝኛም። አማርኛው ከኢትዮጵያ ቋንቋዎች የተቀዳ የተመሳሰለ እንዲመስል አይተ ከሆነ ቲ ተ ነው የሚመስለው። ኢቲ አይደለም የሚጀምረው፣ ኢ ደግሞ ሰ ነው የሚመስለው። ስለዚህ ይሄ ምን ይባላል? ሲንክሮናይዜሽን። የራስህን ይዘህ ከጨመርክበት ያንተ እንዳይመስልብህ ይሄማ የእንግሊዘኛ ነው የኢትዮጵያ ይሄኛው ነው እንድትል መሆን አለበት። ቅርስንም ስጠግን እንደዛ ነው መሆን ያለበት። ይሄ የድሮ ነው ይሄን ግን ጠግነውታል ነው ማለት ያለበት ጎብኚ። አለበዛ የሰው ታሪክ እየወሰድክ ነው ወይም የሰው ታሪክ እያበላሸህ ነው። ስለዚህ በወርልድ ባንክ የዩኤንደብሊውቲኦ ሰዎች ነው አውትሶርስ ተደርጎ የመጣው። ላንድ ኦፍ ኦሪጂን 18 ባለሙያዎች ቁጭ ብለን የእያንዳንዳችን 2 ሰጠነ። ምንን በለው ከነትርጉሙ እኔም ማስታወሰው አንዱን የሰጠሁት ኢትዮጵያ ላንድ ኦፍ ኤቭሪቲንግ የምትል ሰጥቻለሁ። ከዛ 18 36 አይደል የሚሆነው። ከ36ቱ ሂዶ ኤሊኩዌንስሊ በግልጽነት ኢትዮጵያን ሊገልጽ የሚችለው ኦሪጂኒቲ ነው። ኤቭሪቲንግ ከሚሆን ኦሪጂኒቲ ነው፣ መገኛ ነው፣ መነሻ ነው። የሰው መነሻ ነው፣ የእጽዋት መነሻ ነው። ስለዚህ ይሄ መሆን መቻል አለበት። ስለዚህ ያን መሰረት አድርጎ እንዲሄድ በመታሰብ ኢትዮጵያ ላንድ ኦፍ ኦሪጂን የሚለው አሸናፊ ሆነ። የፊደል አጣጣሉም ቅድም እንዳልኩህ ኦተንቲሲቲን፣ ኢንተግሪቲን፣ ሲንክሮናይዜሽን እነዚህ 3ቱ የዩኔስኮ ኮንቬንሽን ቃሎች ናቸው። ስትጠግንም ስትሰራ ብራንድ ስታደርግም ምንም ስትሰራ በዚህ መሰረት ነው። የኢትዮጵያ ቀለም ደግሞ አለ። አይተህ ከሆነ ዛፍ አለ። ቅድም ያልኩህ የእጽዋት መናኸሪያ ሀገር ነች። ከረባት ላይም ያለው ሁለቱን የሚያሳይ ነው። አደይ አበባ አለ፣ ግሪን አለ። አደይ አበባው ደግሞ ሲደርቅ ቀይ ይሆናል፣ ወደ ቀይ ይሆናል። የኢትዮጵያ ከለር እሱ ነው። ቀይ ጣሊያን አይደለም፣ ቢጫ ነው። ወደ ቢጫ ሆኖ
ፀሐይ ሲመጣው ሲደርቅ ቢጫው ወደዛ የሚቀየረው። ለዛ ነው ድሮ ህንፃዎቻችን ጣሊያን የሰጠን ከለር ኮድ ነው። ከተማ ከለር ኮድ ሊኖረው ይገባል። ዝም ብሎ አይቀባም፣ እንደ ስሜት አይገባም። ያ ከለር ኮድ ከአካባቢው ጋራ ሊመሳሰል የሚችል ልክ መስከረም ጀምረ አዲስ አበባ ይመጣል፣ ቢጫ ይሆናታል። ፀሐዩ ጥቅምት፣ ህዳር፣ ታህሳስ፣ ጥር አካባቢው ያ ቢጫ ደርቆ ወደ ቀይነት ነው የሚቀየር። ኢትዮጵያ የቃል ኪዳን ምድር ነች ስትባል ለዛ ነው አረንጓዴ፣ ቢጫ፣ ቀይ። ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ግማሽ ድረስ አየው። ምን ነው የለ አለ እንጂ ክረምት እስከ መስከረም 25 ይባላል። አረንጓዴ ነው የሚሆነው፣ ኤቨርግሪን። ጥቅምት፣ ህዳር፣ ታህሳስ፣ ጥር ግማሽ ድረስ ይህ አደይ አበባ ብሎ እየደረቀ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ይደርቃል። ግማሽ ድረስ ደርቆ ቀይ አፈርማ ይመስላል። እንደገና ሰኔ ይመጣል። አረንጓዴ፣ ቢጫ፣ ቀይ ምድር የለችም ከኢትዮጵያ ውጭ በዚህ አይነት መልኩ። የቃል ኪዳንነት ምድር ይሄ ብቻ አይደለም። የሙሴ ጽላት በምን ሂሳብ በኢትዮጵያ ውስጥ መጣ? በምን ሂሳብ ጀንደርባው ከኢትዮጵያ ተወሰደ? በምን ሂሳብ የሙሴ ሚስትስ ወይም ባለቤት ኢትዮጵያዊ ሆነች? በምን ምክንያትስ ሙሴ ቀይ ባህርን ከፍሎ ነገደ እስራኤልን አሻገረ? በምንስ ምክንያት እናቱ ከሄሮዶት ወታደሮች ልጇን ሕይወት ለማትረፍ መጣ ዋልድባ ገዳም ተቀመጠች? ሳያዩኝ ሳያውቁኝ የሚያምኑብኝ ልጆቼ ብፁዓን ናቸው። ዳይሬክት የኢትዮጵያውያኖች ነኝ። የቃል ኪዳን ምድር ነች ሲባል ለዛ ነው። ታቦር ተራራ አለ፣ ደብረ ታቦር አለ፣ ኦሊቭ ማውንቴን አለ፣ ደብረ ዘይት አለ። ስሞቹ እንኳ መሰረት ተደርገው ቢብሊካል ናቸው። ክርስቶስ የተሰቀለበት መስቀል ግማደ መስቀሉ ከአራት ተከፍሏል። በመላው ዓለም ተበትኗል። የአፍሪካ ድርሻ አሌክሳንደሪያ ኮፕቲክ ቸርች ነበረ። አሁን የት ነው ያለው? እንመጣለን ነው። ሀገራችን ለ3 ዓመት በጣም ከፍተኛ ድርቅ አጠቃት እና ዘራ ያዕቆብ ማምጣት ነበረባቸው። ተነገሩ። የእኛን ድርሻ ግማደ መስቀሉን ካላመጣ ይሄ ድርቅ ይብሳል ተባለ። አቋርጠው በሲና በረሃ ሄዱ። ለአሌክሳንደሪያ ኮፕቲክ ቸርች ተናገሩ። እንዲህ ስለሆነ ስጡኝ ድርሻችን መስቀሉን እንደዛማ ከሆነ ተብሎ እውቅናው ያለው ከኢትዮጵያ ነው። የኢትዮጵያ ግዛት አንዷ ነበረች ብለህ እስከ ቅርብ ጊዜ ድረስ እስከ 14ኛው ክፍለ ዘመን ድረስ በዚህ ነበር የሚያምኑት እነሱ። ይዘው ሲመጡ ዳዊት ማህበረ ሥላሴ ኮኪት መተማ ላይ ወባ አመማቸውና ሞቱ። የአባቴ ነግሮኛል። መስቀሉን ካመጣ በኋላ ካሳረፍክበት ቦታ አንስተ ወስደ በመስቀለኛ ቦታ አስቀምጥ ብሎኛል። የአባታቸውን ትእዛዝ ተግባራዊ ያደረጉ ግሸን ማርያም ላይ ወስደው መስቀለኛ ቦታ ላይ ያስቀመጡ። ትርጉም አለው። ማውራ ስለ ኢትዮጵያ ነው፣ ስለ እስራኤል አይደለም። ስለዚህ በጌታ ባህሪ የኒቅያ ጉባኤ ጊዜ ተጣልተው 1230 ላይ ዳያፊስት እና ሞኖፊስት የሚል ፍልስፍና መጥቶ ሞኖፊስት ማለት ኦርቶዶክስ ነው። ኦርቶ ማለት አንድ ነው። ዶክስ ማለት እምነት ነው፣ አንድ አማኝ ነው። አብ ወልድ መንፈስ ቅዱስ አንድ ነው። እነዛ ደግሞ ዲያ ሆኑ። ሁለት መንፈሱ ዲቫይኑና ስፒሪቱ። መንፈሱ ባይኖር ስጋው መኖር ይችላል፣ ስጋው ባይኖርም መንፈሱ መኖር ይችላል የሚል ፍልስፍና መጣ። የኒቄያው ጉባኤ 3ኛ ክፍለ ዘመን ላይ የጀመረው 1230 ነው። ካቶሊክ ስፕሊት ያደረጉት። አዎ ዳያፊስት ሆኑ። ሁለት አማኝ፣ የሁለት ባህሪ አማኝ። ኦርቶዶክስ አንድ ባህሪ፣ ሁለት ባህሪ። ካቶ ማለት በግሪክ ቋንቋ
ሁለት ማለት ነው። ሊኮ ማለት እምነት ማለት ነው። ካቶሊኮ ሁለት አማኝ ማለት ነው። ኦርቶ አንድ አማኝ ማለት ነው። ኦርቶ ማለት አንድ ጎዳና፣ ቀጥ ያለ ጎዳና ማለት ነው። እና የላቲንና የግሪክ ቃሎች ናቸው። ስለዚህ ትርጉም ስላለው ነው ኢትዮጵያ ላይ ሁሉ ኢትዮጵያ የቃል ኪዳን ምድሩ ነች የሚለው መንፈስ የመጣው እና ኢትዮጵያ ላንድ ኦፍ ኦሪጂኒቲ ያንሳታል ወይ? ባለፈው ስናገር ሰምተህ ከሆነ 7 ስፔክትረሞች የምድራችን ቀለሞች አሉ። ከ7ቱ ቀለሞች ደምቀው የሚታዩት 3ቱ ናቸው፣ አረንጓዴ፣ ቢጫ፣ ቀይ። በእምነት በኦርቶዶክስ እምነት በመጽሐፍ ቅዱስ ቃል መሰረት እግዚአብሔር ወደዚች ምድር ሲመጣ በመጨረሻው ጊዜ በመብረቅ፣ በነጎድጓድ፣ በቀስተ ደመና ይታጀባል። ኃጥእን በግራ በኩል ያስቀምጣል፣ ጻድቃንም በቀኝ በኩል ያስቀምጣል። የታጀበባትን አየው? አረንጓዴ፣ ቢጫ፣ ቀይ። መብረቅና ላይትኒንጉ ፓወሩ ነው። አረንጓዴ፣ ቢጫ፣ ቀይ ግን ኦውራው ነው፣ መንፈስ ቅዱስ ነው። ቅድም ያልኩ ኦውራ ያልኩ የሚከሰቱት 3 ናቸው፣ ግን 7 ቀለም ነው። ቫዮሌት፣ ኢንዲጎ፣ ግሪን፣ የሎ፣ ሬድ፣ ብሉ፣ ኦራንጅ 7ቱን ስንጨምቅ ነጭ ነው። ነጭ ቀለም አይደለም። የነዚህ ሁሉ ውህደት ነው። ከ7ቱ ጎልቶ የሚታዩት 3ቱ ናቸው። ቀስተ ደመናን ስታዩ አረንጓዴ፣ ቢጫ፣ ቀይ አይደለ? ትርጉም አለው። አረንጓዴ፣ ቢጫ፣ ቀይ is not only an identity flag for Ethiopia የአይደንቲቲ ፍላግ አይደለም አረንጓዴ፣ ቢጫ፣ ቀይ rather to say it is a spiritual flag። ከእንትን አንጻር ግን እንዴት ይታያል? ከዳይቨርሲቲ አንጻር በሌላ ዶሚናንሱ የነበረው ክርስቲያን ነው። ያን ሰዓት የዛ ኢንተርፕሬቴሽን ነው ሞር ዶሚኔት የሚያደርገው። ቆይ ልመጣልህ ነው ወደ እሱ። በተለይ እንግሊዞች 18 ጀርመን ላይ 1885 የቢስማርክ ጉባኤ ጊዜ አፍሪካን ሲቀራመቷት ከመውረራቸው በፊት ይሄ ለፈረንሳይ፣ ይሄ ለጣሊያን፣ ይሄ ለእንግሊዝ፣ ጣሊያን በጭራሽ ከኢትዮጵያ ውጭ ትልቅ ታሪክ አለው። እሱ ለምን እኛን እንደፈለገች ትልቅ ታሪክ አለው። መጨረሻ ላይ ነፃ ሲወጡ ኦልሞስት አሁን ወደ 27 ሀገር ባልሳሳት አረንጓዴ፣ ቢጫ፣ ቀይን ወስደውታል። ምክንያቱም የአፍሪካ ስፒሪት ነው ብለው ስለሚያስቡ የኢትዮጵያ ስፒሪት መንፈስ ሳይሆን የአፍሪካ ስፒሪት ነው። ስለዚህ ሌት ሼር ዘ ስፒሪት ኦፍ አፍሪካ የአፍሪካን መንፈስ እንጋራ። አንድ ብቸኛ በነጭ ያልቆየባት ያልገዛት ሀገር፣ ኮሎናይዝድ ያልሆነች ሀገር። ይሄ ሁሉ ተጠራቅሞ ምን ይሆናል? ላንድ ኦፍ ኦሪጂኒቲ ይሆናል። ቀደምት ቋንቋ ነው። ቋንቋ ፊደሉ እንዳልኩ ቅድም ስልጣኔ ሲመጣ ኢትዮጵያ ውስጥ የምድራችን 4 ትላልቅ ቋንቋዎች ውስጥ አንዱ የኢትዮጵያ ቋንቋ ነው። የትኞቹ? ሂብሩ፣ አረቢክ፣ የሂብሩ፣ የአረቢክ፣ የግዕዝ፣ አንደኛው የአርማይክ። ምክንያቱም መጽሐፍ ቅዱስ መጀመሪያ የተጻፈው በአርማይክ ቋንቋ ነው። አርማይክ አርሜኒያ ማለት ነው፣ ኢስት ዩሮፕ። አርማይክ፣ ሂብሩ፣ አረቢክ፣ ግዕዝ 4ቱ የምድራችን ቀደምት ቋንቋዎች ናቸው። ከዛ ውስጥ ግዕዝ የኛ ነው። ግሪክ ሳይሆን ግዕዝ። ስለዚህ አንዱ ምድረ ቀደም ሊያስብል የሚችለው የቋንቋው ነው። አዎ ቋንቋዎቹ ሁሉ አሉ። ከምንም ነገር በላይ ደግሞ አይተው ከሆነ ኦሊቭ፣ ጄኔቭሪየ በፈረንሳይኛ ነው፣ ጁኒፐር በእንግሊዝኛ ጽድ፣ ልዩ ጽዶች አሉ። ክርስቶስ ሊያስተምር በሄደባቸው ቦታዎች ሁሉ ደቀ መዛሙርቶች ያተከሏቸው እንደዚህ አይነት የጽድ ዝርያ እስራኤል፣ ግብፅና ኢትዮጵያ በመንገዱ ማለት ነው እንደምታገኛቸው። አንድ የእስራኤል ፕሮፌሰር ጎንደር ላይ አንድ ጊዜ ትልቅ ጉባኤ ነበረው፣ እኔ ነኝ ኦርጋናይዝ ያደረግኩለት። ይህን ጽድ በተመለከተ ጥናት የሚያደርግ ቡድን ነው።
10 ሰዓት ተኩል የሚተነፍስ ጽድ ነው። አጸድ ታውቃለህ? ቤተክርስቲያን ውስጥ ያለ አጸድ። እስቲ 10 ሰዓት ተኩል ወደ አጸዱ ግድም ግባ። ጽዱ ይሸታል፣ ይተነፍሳል። መዓት አይነት ጽድ ነው ያለ። ያንኛው ስፔሻል ነው፣ የተለየ ነው። ኦሊቭ ቢብሊካል ነው። የትም ቦታ አሁን በእርግጥ የትም ቦታ በሳይንሱ ኢንጀክት እያደረጉ ምን እያደረጉ ኮምፓተብል እንዲሆን ከኤንቫይሮንመንቱ ጋር ያበቅሉታል። ኦሊቭ የወይራ ዛፍ እንግዲህ የወይራ ትርጉሙን መንገር አያስፈልግም። ምድር በውሃ ስትጥለቀለቅ አብሳሪ ምስራች በእርግቧ ኖህ መልእክት ያስተላለፉት ብቸኛ ፕላንት ስፒሺስ እሱ ነው ኦሊቭ። እሱም የተለያየ አይነት ኦሊቭ ዛፍ አለ። ላንድ ኦፍ ኦሪጂን ላይ የወይራ ዛፍ ነው ያለው። ስሮቹ ተጠላልፈው ያው ብሔረሰብ፣ ቋንቋ፣ ህብር ያላት ሀገር በአንድ ላይ ሆነው ኦሪጂን ያደረጓት ከማል ቲዮራይዝድ የሆነው ቡና መገኛ ምድር ከማል አይደለም፣ ካሊድ በኋላ ነው ካልዲስ የሚለው ኮፊ የመጣው። የቡና ታሪክ ከካሊድ እረኛው የበጎች እረኛ ነው። ካሊድ ነው። ካልዲስ ኮፊ አለ አይደል? ካሊድ ከሚለው ነው። እሱን ለማስታወስ ተብሎ የተወሰደ ነው። እነዚህ ሁሉ እጽዋቶች ያሉባት ነች። ያ እጽዋት ግን ፌመስ እጽዋት በጥንካሬውም ጠንካራ የሆነ ምድራችን ላይ ካሉ እጽዋቶች ውድ የሚባለው አንዱ እሱ ነው። አንደኛና ሁለተኛ ኤባኒና ሲደር የሚባሉ የእንጨት ዝርያዎች አሉ። ሲደር በጣም ኢምፖርታንት ነው፣ ምክንያቱም ፍራግራንስ አለው፣ ሽቶ ይሸጣል። እና የድሮ ነገስታቶች ኬሪንግ ቼር ታውቃለህ? ንጉሶች የሚሸከሙበት ወንበር፣ አልጋቸው፣ ዙፋናቸው ምክንያቱም ሽቶ ስለሚሸጥ ድሮም ደግሞ በየቀኑ እንዳሁኑ ሻወር ስለሌለ በዛ ይጠቀማሉ። አብሶ አውሮፓ ፈረንሳይና ጣሊያን፣ እንግሊዝ ምናምን አይታጠቡም ነበር። ለምን? ፈረንሳይ በሽቶ ከዓለም አንደኛ እንደሆነ ይታወቃል። ሰውነቱን የማይታጠብ ሰው ሽንት ቤት ገብቶ ከወጣ ያን ነው ይዞት የሚወጣው። ስለዚህ በሩ ላይ ኢዩ ዲት ቶይሌት አለ። ኢዩ ፈሳሽ ማለት ነው። ዲት ቶይሌት ሽንት ቤት ሰባሪ ማለት ነው። ፒውር ፐርፊውም አይደለም። ከስቬትና ከማስክ ወይም ከዝባድ የሚሰራ ሽቶ አይደለም። ያኛው ውድ ነው፣ በጣም ውድ ነው። ኤኒዌይ የዚህ ሁሉ ኦሪጂኒቲ ነች፣ የሰው ልጅ ኦሪጂኒቲ ነች፣ የእጽዋት ኦሪጂኒቲ ነች። ከአፍሪካ 39 ቦታዎችን በዓለም አቀፍ ቅርስነት በማስመዝገብ ብቸኛው 1969 ፓርክ ሆኖ ተመስርቶ 1978 የሰሜን ተራሮች ብሔራዊ ፓርክ። ስናስበው የጂኦፖለቲክስ ቀይ ባህር ይመስለናል አይደል? ሞርፎሎጂው ነው። ሰሜን ተራራ ቀላል መስለዋል። ትራምፕ ምርጫ ላይ ባለፈው ምን ሲከራከር እንደነበር ታውቃለህ? አንዱ ጋዜጠኛ የሰው ሶቭሪን የሆነች ሀገር ተራራ ሂደው በኒውክለር ሜዳ አደርገዋለሁ ብለው ነበር ብሎ ጠይቆታል። እና የእሱ ደጋፊ ምን ብላ ነው የመለሰችው? ለአሜሪካ ሲባል የአሜሪካ ፕሬዚዳንቶች የማያደርጉት ነገር ስለሌለ ማንን እንደው ታውቃለህ? አሁን አሜሪካንን በአመት ወይ በ2 ዓመት አንድ የሚረብሻት ሚስተር ማይክል፣ ሱናሜ፣ ቶርኒዶ፣ ያ ከኢትዮጵያ ከፍታ ቦታዎች ላይ የሚነሳ ዳይቨርጀንሲ እዛ ነው። የኢትዮጵያ የዝናብ ወቅት 2 ነው። አንዱ ክረምት ቅድም እንዳልኩ ከገልፍ ኦፍ ጊኒ ወይም ከኢኳቶራል ኦፍ አፍሪካ ተነስቶ የሚዘንበው የሀገሪቱን 70% ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ድረስ ክረምት የሚያሰኘው ነው። ሁለተኛው የበልግ ዝናብ ነው። የበልግ ዝናብ ደግሞ RCZ ሬድ ሲ ኮንቨርጀንሲ ዞን ከቀይ ባህር ኮንቨርት የሚሆነው ዞን አየር፣ እርጥበታማ አየር ከሰሜን ተራሮች ጋር ይጋጭና የሀገሪቱ ደቡብ ምዕራብ፣ ደቡብ ምስራቅ የክረምቱ ወቅት ወይም የበልግ ዝናብ ወቅት የሚሆንበት ነው። ምድር ላይ እኮ 2 ጊዜ ዝናብ የሚያገኝ ምድር የለም፣ ኢትዮጵያ ብቻ ነች። ስለዚህ ዳይቨርጀንሲው ሰሜን ማውንቴን ላይ ነው አክቲቭ የሚሆነው ተብሎ ሰሜንን ሜዳ አደርገዋለሁ ብሎ ነበረ ትራምፕ።
በሰዓት 400 ምናምን ኪሎ ሜትር የሚፈጥን ህንፃንም ዛፍን የሚፈነቅል የተፈጥሮ አደጋ በጣም ፓወርፉል ይሄ የሆነ ትልቅ በጣም ጂኦሎጂካል የተምዘገዘገ ትልቅ የጂኦፖለቲክስ ሴንሲቲቪቲ ነው እንጂ ቀይ ባህር ብቻ አይደለም ጂኦ ሴንሲቲቪቲ። ቀይ ባህርማ አሁን እኮ 5ኛው የጂኦሎጂካል ፕሮሰስ ሲመጣና እኮ ነገሮች ሁሉ ይቀያየራሉ። ሀገራትም ከሁለት ቋንቋም ከሁለት ሊከፈል ይችላል። ኤኒዌይ ላንድ ኦፍ ኦሪጂን ሲባል ይሄ ሁሉ ራሱን የቻለ አስተዋጽኦ ነው። እንግዲህ በአረንጓዴ ቢጫ ቀይ በሰማያዊ ወይም በቅድም ባልኳቸው በጥቁር በአረንጓዴ ከለር ውጭ ምድር ላይ ስፔክትረም ተብሎ ስለሌለ የሁሉንም ብሔር ብሔረሰቦች ህዝቦች ከለር መመለስ የሚችል ነው። ግን ጎልቶ የሚታየው ከሰባቱ ከለር አረንጓዴ ቢጫ ቀይ ስለሆነ ነው። በዛ መልክ ትልቅ ክርክር ከተደረገ በኋላ የኢትዮጵያ ገዳማቶች 58,000 ቤተክርስቲያንና ገዳማት አለ ብያለሁ። በውስጡ ጥንታዊ ስዕሎች አሉ። እነዛ ስዕሎች በኢትዮጵያ ቀለም የኢትዮጵያ ቀለም ማለት ይሄ ነው፣ አረንጓዴ ቢጫ ቀይ። በዛ ዶሚኔት የሆኑ ናቸው። ለዛ ነው ትክክለኛ ይጠቅሳታል አዘ ኮርፖሬት ብራንድ ተብሎ ኢትዮጵያ ላንድ ኦፍ ኦሪጂን የሚለው የጸደቀበት። ከዚህ በኋላ ለቢዝነስ ያው የምታየው ነው፣ ቲ የሚመስል ፊደል ወጥቶ ለቢዝነስ ብራንድ ተብሏል። እሱ እንግዲህ የላቲን ቃል ነው፣ የእንግሊዝኛ ቃል ነው። ወክል አይወክል አይታወቅም። በጊዜ የነበሩት ኃላፊዎች፣ የስራ ኃላፊዎች ያወጡት ነው። በራሳቸው ፐርሲቭ ሌብል ስታንዳርድ ነው፣ በራሳቸው አንደርስታንዲንግ ነው። ግን የኢትዮጵያዊ መምሰል መቻል አለበት ብዬ አስባለሁ። እንዳልከው ቅድም የቱሪዝም 60 ዓመት ቢያስቆጥረውም በሚኒስቴር ደረጃ አሁን ነው የዛሬ 4 ዓመት የተቋቋመው። ላለፉት 60 ዓመታት አንደኛ ብቻውን ስቴት ፓርቲ አይደለም የነበረው። ከባህል፣ ከስፖርት፣ ከማስታወቂያ፣ ከወጣቶች እየተቀላቀለን የነበር እና እየተባለ ከዛ ደግሞ እንዳልከው የብሔረሰቦች ተዋጽኦ እየተባለ ነበር እንጂ በባለሙያ ተመርቶ አያውቅም። አሁንም ቢሆን በባለሙያ አይደለም። ትክክል። አቶ ስለሺ ብቻ ነው ባለሙያ። ዞሮ ዞሮ መደማመጥ መሰማማት ካለ ግዴታ የፓርቲ ወክለው አሳይን የሚደረጉ ስለሆነ ባለሙያውን የሚያዳምጡ ከሆነ ችግር የለበትም። ግን ያ ባህል አለ ወይ? አይዳውት። ይሄ አይሆንም ይሄ ይሆናል እያለ ቱባ ባለሙያ የጻፈውን ፕሮፖዛል የሚያርም አይነት መሪ ከሆነ በቃ ፕሮፌሽናል ወይ እየተመራ አይደለም። ቱሪዝም ደግሞ ሴንሲቲቪቲው ከፍተኛ ነው። ምክንያቱም ዓለም አቀፍ የውድድር መድረክ ላይ ቀርበህ ነው ኢትዮጵያን የምትሸጠው። ለፖለቲካ የሚመችም ሴክተር አይደለም በመሰረቱ። ለፖለቲካ ምንድን ነው የሚመች? ፖዚቲቭ የሆነ ኢሜጅ ነው የምታስተላልፈው። ትክክል። ስትሸጥ መቼም ምርትህን ይሄ እኮ ይጎዳሃል እንዳትገዛው መቼም በዛ መልክ የኢሜጅ ገጽታ፣ የፖለቲካ ገጽታ። ኢትዮጵያ ኢሜጅ ደግሞ በአሁኑ ሰዓት እንደምታውቀው ኦክስፎርድ ዩኒቨርሲቲ ያው የኒዮ ኮሎኒያሊስት ካምፔን አልመከራችን፣ ጦርነታችንም ችግራችንም ሁሉ እነሱ የሚፈጥሩልን ነው። ኢትዮጵያ የራሷን ጦርነት ተዋግታ አታውቅም፣ የሚፈጠርላትን ነው እነሱ በሚፈጥሩልን ስለሆነ ዲክሽነሪያቸው ላይ እንኳ the great example of famine and drought ለልጆቻቸው እኮ ነው የሚያስተምሩት። የድርቅና የረሃብ ምሳሌ ኢትዮጵያ ናት ብለው እንግዲህ እኛ ልናፍር ይገባል። ይሄንን ከዚህ ዲክሽነሪ ማውጣት መቻል አለብን። ግን አንድ ሳንሆን አሁን ራስ በራሳችንም ሌላ አይነት ስሜት ውስጥ ገባን። ትልቅ ጠላት አለን፣ ያን ረስተ ነው ውስጥ ለውስጥ በጣም ብዙ ችግር አለብን። እግዚአብሔር ወደ ቀልባችን ከመለሰን በአጭር ጊዜ ካምፔን የሚመለስ ነገር ነው። ስለዚህ ዘርፍ እንደዚህ አይነት የንግድ ዘርፍ፣ የኢኮኖሚ ዘርፍ ለረዥም ጊዜ በባህል ዘርፍ፣ በማህበራዊ ዘርፍ የነበረ ወደ ኢኮኖሚ ዘርፍ ሲመጣ ተወዳድሮ ማሸነፍ የሚችል ሊደርሺፕ ያስፈልጋል። ማሸነፍ የሚችል ኢሎኩዌንስሊ የሀገሩን ፕሮዳክት መግለጽ የሚችል ሀብቱን ማወቅ የሚችል ቅድም እንዳልኩ የቱሪዝም ሰው ኔቨር ሴይ አይ ዶንት ኖ አላቅም አይባል። አለማወቅ ነውር አይደለም፣ ሙሉ አይደለንም። ግን ቆይ እስቲ ይህን ቼክ አድርጌ ሪፈር አድርጌ ልምጣ ተብሎ ወረቀትና እስክሪብቶ ተይዞ ሰውን ማስተዋወቅ ይቻላል። ከምንም ነገር በላይ ግን እንዳለመታደል አናቃትም ኢትዮጵያን።
ብዙዎቻችን አናቃትም። ተወልደን አድገን እስክንሞት አናቃትም። እኔ ግራ እየገባኝ ነው። ይች ሀገር እኛ ሳናቃት እናቃታለን እያል ልንሸጥ ገበያ ላይ እናቀርባታለን። ይሄ ደግሞ ምን ማለት እንደሆነ በአጭር ምሳሌ ብነግርህ፣ አንድ ሱቅ የከፈተ ሰው ከሱቁ ውስጥ ምን ዕቃ እንደሚሸጥ ምን እንዳለውና ምን እንደሌለው አለመለየት፣ መቼ ነው ኤክስፓየርድ የሚያደርገው፣ መቼ ነው ማኒፋክቸር የተደረገው፣ ለምን አይነት ማርኬት ታርጌት፣ ለምን አይነት ማርኬት ሴግመንት ስታደርግ ለአዛውንቶች ነው፣ ለእምነት ሰዎች ነው፣ ለተማሪ ሰዎች ነው፣ ለኤዱኬሽናል ሰዎች ነው ወይስ ለሀብታሞች ለሃይሮለርስ ነው? ማርኬት ታርጌት የምታደርገው ቢዝነስ ሳይንስ ነው አይደል? ይህን አጥንተ ነው መሆን ያለብን። እኛ በሱ ሌብል አይደለም ያለ ነው። ከምንም ነገር በላይ ወረስት የሆነ ነገር የእውነቴን የምናገረው ተርኖቨር፣ አንዱ አሳይንድ ሆኖ ይመጣል፣ 2 ዓመት ይፈጅበታል ትንሽ ጭላንጭል ለማወቅ ለመረዳት። ልክ ሲያውቀው ወይኔ ለካ እያሟሟቀ እያለ ብድግ አድርገው ወደ ሌላ ይወስዱታል። ከዛ ሌላው ደግሞ መጥቶ እንደገና ይማራል። 1985 ከአቶ ልዑለ ሥላሴ ቲማሞ በኋላ አምባሳደር ተሾመ ቶጋ፣ አምባሳደር የቱሪዝም ኮሚሽን የነበረው አብዲ ነው አብድሪር መሐመድ ድሪል ነበሩ። ወይዘሮ ታደለች ነበረች፣ ፕሮፌሰር ሂሩት ነበረች፣ ዶክተር ሂሩት ነበረች፣ ወልጌታ ሰይድ ነበረ። ብቻ ሰው መፈራረቅ ብቻ። ይሄ የኢንዱስትሪው ካልቸር የተቋሙ ካልቸር እንዳይኖረው ያደርጋል። አስታውሳለሁ የመጀመሪያ ተመራቂዎች እኮ ለቱሪዝም ሰራተኛ ማህበራዊ ጉዳይ ሰራተኛ ሲቀጠር ከሚያስፈልጉ የትምህርት ግብዓቶች አይታወቅም ነበር። እኛ ነበር የመጀመሪያ ተማሪዎች። ቱሪዝም ምን ይፈልጋል የሚለውን ነገር ድሮ የሚወሰደው የት ነው? ሂስትሪ ወይ ጂኦግራፊ ተብሎ ነበር። ትንሽ ስለ ቅድም ያለው ስለ ስነ ምድር ምናምን ስለ ህዝቦች የተወሰነ ጂኦግራፊ ሂስትሪ አይገናኝም እኮ ሆሊስቲክ ነው። ምንም የማላውቀው ነገር አለ ብለህ ማለት ያን ደግሞ የምታገኘው በምንድነው ታውቃለህ? በእድሜ ነው። ኤክስፖዠር ኤክስፒሪየንስ መፈጠር አለበት። የኢትዮጵያ ሲቪል ሰርቪስ 19 ኢትዮጵያ የፈረመችው 1933 አካባቢ ይመስለኛል ለመጀመሪያ ጊዜ የዓለም ሲቪል ሰርቪስ ማህበር አባሉና ኮንቬንሽኑን የፈረመችው። አገሪቱ ህዝቡ ኢንቨስት አድርጎበት በትክክል መፍረድ በትክክለኛ አውተንቲኬት የሆነ ነገር መስራት መናገር ሲጀምር በ60 ዓመቱ ጥሮት ያወጣል። እንደውም ተሻሽሎ ነው 60 ድሮ 50 ምናምን ነበራል 55 በቃ ለሀገር ለህዝብ በሚያስብበት ሰዓት ዘርፉን ተነርቶ በቃ ይሄን ወደ ድህነት መውጫ፣ ወደ ስነ ምህዳር መጠበቂያ፣ ወደ ሀገር ገጽታ ግንባታ መስረቅ በሚቀንስበት ሰዓት ይሄ ሁሉ ኢንቨስት ተደርጎበት ያን ሁሉ ልምድ ያን ሁሉ ኤክስፒሪየንስ ያን ሁሉ ትምህርት ተምሮ ነን ፕሮዳክቲቭ ብሎ ገለል ያደርገዋል። ሚስዩዝ ሂውማን ሪሶርስ ካፒታሉን ሚስዩዝ የሚያደርግ በጣም ለረዥም ጊዜ አብዛኞቹን ሀገሮችን አይቻለሁ ዙር ያለው በዚህ የህይወት ዘመኔ ያላየሁት ቦታም ትንሽ ነው ብዬ ነው የማስበው። እንደ ኢትዮጵያ ግን ሂውማን ሪሶርስ ካፒታሏን ሚስዩዝ ኢንቨስት አርጋ ልክ ሲበስልና ሲጎመራ 90 ዓመት የአሜሪካ ሲቪላይዜሽን እኮ የቬትናም ጦርነት የተዋጉ ወታደሮች ናቸው ስለ አስትሮኖሚ የሚያውቁት። አንድ ምሳሌ ብነግርህ አሌክስ በጣም ደስ ይላል። አሜሪካን በየ15 ዓመቱ የአይጥ መንጋ እየመጣ መከራዋን ያሳያት ነበር። አይጥ ስል ማይስ አይደለም፣ ይሄ ጃይንት ሞል ፋሮ መንጉዝ ፊልም ተሰርቷል። በተለይ የሎስ አንጀለስ ከተማ ከሰው ላይ ካረፈ አጥንቱን ነው የሚያስቀረው። ለምንድን ነው እንደዚህ አድርጎ መከራ የሚያሳየን ተብሎ አንድ የቬትናም ጦርነት የተሳተፈ ሽማግሌ ነው በዊልቸር እየሄደ ፕሮፌሰሩ እየገፋ ወሰደው ወደ ካሊፎርኒያ ወንዝ ጫፍ። ለምን ነው ታውቃለህ? ለምን ነው በ15 ዓመት አንዴ ይሄ አይጥ የሚመጣው ተብሎ መጨረሻ ላይ እዛ ወንዝ ላይ ቁጭ ብሎ ሲያየው ኮከቦችን ነው። ማታ እኮ ነው።
ዞዳይኮችን ያውቃቸዋል በሙሉ ሰውየው። አስትሮን ነው፣ ጦረኛ ነበር፣ ተዋጊ ነበር። በየት ገብቶ ሰሜን በየት እንደሆነ ማወቅ አለበት። ኦሪዮንስን ጋላክሲዎችን ያውቃቸዋል። ኦ ማይ ጋድ ብሎ ጮኸ። ምንድን ነው ሲባል ማዕበል እንዴት እንደሚነሳ አየሁት። ሚድዴይ ላይ እኮ ነው 6 ሰዓት አለ ማዕበል የሚነሳው። ለረዥም ጊዜ ኢትዮጵያ ውስጥ ማትሪክስ ስትወስድ ፊዚክስ አንተም ተፈትነው ሊሆን ይችላል። ሃው ታይድ ኢዝ ክሬትድ የምትል ጥያቄ ነበረች። ማዕበል እንዴት ይፈጠራል? በንፋስ በምናምን በዌቭ አይደለም። ይሄ ሰው እያየው አትራክሽን ቢትዊን ደ ሳን ኤንድ ደ ሙን የፀሐይና የጨረቃ መሳሳብ ላይ ነው ማዕበል የሚነሳው። ይሄ የተገኘው ስሩአውት አሜሪካ ነው እልል የተባለው ሴሌብሬት የተደረገው። ይሄ ሰውዬ እኮ የቬትናም ጦርነት ተካፍሎ ኦልሞስት የ90 ምናምን ዓመት ሰው ነው። እና ጥበቡ ያለባቸውን ሰዎች ገለል አድርገህ ወይ ከነሱ የመውረስ ችግር አለብን። የውርስ ችግር እንደ ኢትዮጵያ ብቻ አይደለም፣ እንደ አፍሪካ እንደ ደሃ ሀገር ውርስ ችግር አለብን። ኢንስቲትዩሽናል ሚሞሪ የለም። ስለዚህ ይህን ሰውዬ ለሀገርና ለሕዝቡ መጥቀም በሚችልበት ማሸነፍ በሚችልበት ሰዓት ችግር ቢመጣ ሚቲጌት ማድረግ በሚችልበት ሰዓት ሚስዩዝ ተቀመጥ ረፍት አድርግ ትባላል። እና ይሄ አይነት ነገር ለወደፊቱ ይስተካከላል። አንድ ደህና ሰው ሲመጣ ይስተካከላል ብዬ አስባለሁ። አሁን ላይ ግን የሰው ሀብታችን ሚስዩዝ ማድረግ የለብንም። ትክክለኛውን ሰው በትክክለኛ ቦታ ማስቀመጥ ይገባል። ድጋፍ ማድረግ፣ ኢቫሉዌት ማድረግ፣ መወራረሻ ዘዴ መኖር አለበት። ይሄ ያለፈው ትውልድ ውርሱን ለአሁኑ ትውልድ ካልኖረ ቅድም ያልኩ የጄኔሬሽን ጋፕ የሚለው ነገር የሚፈጠረው በዛ ነው። አሁን በኢህአፓ ዘመን የነበረው አይነት የሀገር ፍቅርና እንትን ፍቅር አለ፣ አሁን የለም። አሁን ገንዘብ ነው ፍቅር። ስለዚህ በአጭር ጊዜ በ40 በምናምን ዓመት እንዴት አይነት ጋፕ እንደተፈጠረ ይሄ ምንድን ነው? ኢንስቲትዩሽናል ሚሞሪ የለም። ወርሰን አንሄድም። እንደ አዲስ ከዜሮ እንጀምራለን። እንዴት እድገት ይመጣል? ይሄ ትልቅ ክፍተታችን ነው። በዚህ ምክንያት የቱሪዝሙ ዘርፍ እንደዚህ ሲመራን የኖረ አሁን ያሉን ነገሮች አፕሪሼት እናደርጋለን። በቀጣይ ግን አሁን በተናገርኩት ልክ ቢሄድልኝ ለውጥ ለሀገርና ለሕዝብ ያሳያል ብዬ አስባለሁ። በእርግጥ በእኔ ዕድሜ ያንን ያለው ብዬ ባላስብም እግዚአብሔር ረጅም ዕድሜና ጤና ይስጥ ጌችዬ። በጣም ጥሩ ውይይት ነው ያደረግነው። ጥሩ ቆይታ ነበረ። በእኔ በኩል ጥያቄዎችን ጨርሻለሁ። ምናልባት መጨረሻ ላይ ማስተላለፍ የምትፈልገው ቀረ የምትለው ነገር ካለ እድሉን ልስጥህ። እኔ ብዙ ነገር ተናገርኩ፣ ግን ቀረ የምለው ነገር ባይኖርም ሰው እንሁን ትልቅ ትርጉም ያለው ስለሆነ ሰው ከሆን መሀላችን ፍቅር አለ፣ መተሳሰብ አለ፣ መደጋገፍ፣ መረዳዳት አለ። ከምንም ነገር በላይ መግባባት አለ። ኢንትራፐርሰናል ቢሄቪየራችን አያጥቃን። ግለኛዎች አንሆን። የወጣ ነው የዚህን ድሃ ህዝብ እህል በልተን ነው። ምን ተነፈሰው የዚችን አገር የተፈጥሮ ሀብት ወስደን ስበን ነው። አሁን ድረስ እድሜ የተሰጠን የቆየ ነው። እንግዲህ 80% የሚሆነው የኢትዮጵያ ህዝብ ገጠር ነው የሚኖረው። እሱ በሚከፍለው ግብር በጭስ ነው አይደል የሚከፍለው። ለሰራዊት ተከፍሎ ለወታደር ተከፍሎ ነው እኛ ተኝተን የምናድረው። እሱ ለ3000 ዘመናት የታጠበ መሬት ባረሰው እህል እሱ ሳይበላ አውጥቶ ገበያ እኛ በልተን ነው ባለገንዘቦች ስለሆነ እናስብለት። ለዚህ ህዝብ ግለኞች አንሆን። ለህዝባችን እናስብ። ሁሉም ነገር ያልፋል። እድሜያችን ውስን ነች። ኢተርኒቲ የሚባል ላይፍ የለም። ፍቅር ካለ ይሄ ነገር ይመጣል ብዬ አስባለሁ። ስለዚህ ራሱ በገበረው በከፈለው ገንዘብ እኛ እየሄድን ህይወቱን አናጥፈው፣ እናግዘው። እኛ ከተሜዎች የእሱ ስም ግን መሰደቢያ ባላገር እየተባለ መሰደቢያ ሆኗል። በጣም ሮንግ ነው። የታሪክ ቀደምትነት አለመገዛት በቅኝ የዚህንን ነጸብራቅ ማሳየት መቻል አለብን። ከምንም ነገር በላይ ፈርሃ እግዚአብሔር አለን። ሙስሊሙም ቢሆን ክርስቲያኑም ቢሆን እግዚአብሔርን የፈጠረን ብለን የምናምን ስለሆነ የእግዚአብሔርን ትእዛዝ ካሰብንና ልናከብር ከፈቀድን የሚገደን ነገር የለም። ስለዚህ ፈርሃ እግዚአብሔር ቢኖረን ጥሩ ነው። ሰቆቃው
ይብቃው፣ ችግሩ ይብቃው። አንድ ክረምት ባለፈ ቁጥር ህይወት ቋፍ ላይ ነው ያለች። አሁን የሚበላው አጡ አይደለም፣ ተቸግሮም አይደለም። አሁን ከላዩ ላይ የሚወርድበት መዓት እየበዛ ስለሆነ ከግለኝነት እንውጣ። በቃ ላይፍ በጣም አጭር ነች። ስለዚህ የነገን ማወቅ አንችልም፣ ያሁን ያለንባትን ሰዓት ካልሆነ እሷም ከተፈቀደልን ነው። እና ህዝባችን የህዝብ ፍቅር ብናጎለብት ደስ ይለኛል። እውነት ለመናገር ሁሉም አዛዥ አይሆንም፣ ሁሉም ንጉሥ መሆን አይችልም። እግዚአብሔር የፈቀደለት ብቻ ነው። ያንን በእግዚአብሔር መንፈስ፣ በእግዚአብሔር ፈቃድ፣ በእግዚአብሔር ትእዛዝ ተከባብሮ መኖር ጦር ነው እና ፍቅር ቢሰጠኝ ደስ ይለኛል። ኢትዮጵያን እግዚአብሔር እንደገና እንደ ቃል ኪዳን ምድርነቱ ፊቱን አዙሮ አይቷት መከራችን፣ ስቃያችን፣ ሞታችን፣ ረሃብነታችን፣ ችግራችን ከምሳሌነት እንዲወጣ እመኛለሁ እኔ በእውነት ለመናገር ከሆነ። ስለዚህ ዳግሚያ ይባርከን፣ ህዝቧንም ሀገሪቱንም ዳግሚያ ይባርከን። የእሱ መንፈስ አይለየን ማለት ነው የምፈልገው። አመሰግናለሁ እኔም ስለጋበዛችሁኝ። እጅግ በጣም አድርጌ ነው የማመሰግነው። ያው መልካም ምኞት እንዲደርስ እኔም እጋራለሁ ዊሽህን። ሁላችንንም እግዚአብሔር እንግዲህ መልካም ያደርግልን። ካለ ጊዜ ላይ ደግሞ ሰውተ ፊደል ፖድካስት ስቱዲዮ መጥተ ይህንን በጣም ቆንጆ ጊዜ ማሳለፍ ስለቻል እጅግ በጣም አመሰግናለሁ ደግሜ። መልካም ጊዜ ሆነልህ። እግዚአብሔር ይስጥልኝ። ታንኪዩ አሌክስ። ወደ ተመልካቾቻችን እንግዲህ ቆይታችን ይሄንን ይመስል ነበረ። ጥሩ ጊዜ እንደነበራችሁ ተስፋ አረጋለሁ። ሳምንት በሌላ እንግዳ እመለሳለሁ። እስከዛ መልካም ጊዜ ይሆንላችሁ።